ሰላም ሰላም ውድ የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናቸው። እኛ ደህና ነን፣ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ሰዎች እንዲደርስ አድርጎልን። እንዲሰራላችሁ የምትፈልጉ ካለ ደግሞ በኮሜንት አሳውቁን፣ እንሰራላችኋለን። መማር ከፈለጋችሁ ደግሞ እዚህ በምናስቀምጠው ስልካችን በዋትሳፕ፣ በኢሞ፣ በቴሌግራም እኛን ማናገር ትችላላችሁ። እንዲሁም የቴሌግራም ዩዘር ኔም እዚህ አስቀምጬላችኋለሁ፣ እኔም ማናገር ትችላላችሁ። የምናስተምራቸው ትምህርቶች አማርኛ፣ ትግርኛ፣ ኦሮምኛ፣ ሂሳብ እንዲሁም ግዕዝ እናስተምራለን። የተለያዩ ቋንቋዎችን ማስተማር ጀምረናል። እናንተ የፈለጋችሁት ቋንቋ መማር ትችላላችሁ። የምናስተምርበት በኢሞ፣ በዋትሳፕ፣ በቴሌግራም፣ በዙም፣ በሚት እንዲሁም የተለያዩ ሶሻል ሚዲያዎችን እናስተምራለን። መማር ከፈለጋችሁ እዚህ በማስቀመጥነው ስልካችን ደውሉልን፣ እኛን ማግኘት ትችላላችሁ። ዛሬ የምናየው በአማርኛ ፊደላት ቃላት መመስረት ነው። ዛሬ ደግሞ በመ የሚመሰረቱ ቃላቶችን እናያለን። መ እንልና የመጀመሪያው መ ላይ የሚመሰረቱ ቃላት መ፣ ለ፣ ሰ፣ መለሰ፣ መለሰ፣ መልስ መለሰ እንላለን ማለት ነው። መ፣ ነ፣ ሻ፣ መነሻ፣ መነሻው ከየት ነው ወይ ደግሞ የትኛው ነው ምናምን እንላለን። መነሻ። መ፣ ሶ፣ ብ፣ መሶብ፣ መሶብ ማለት እንችላለን ማለት ነው። በመ የመጀመሪያው መ የሚመሰረቱ ቃላቶች ናቸው እነዚህ። መ፣ ስ፣ ፍ፣ ን፣ መስፍን፣ መስፍን። እነዚህ ቃላቶች እነዚህ ብቻ ናቸው ማለት አይደለም። በመጀመሪያው የሚመሰረቱ ቃላት ብዙዎች ናቸው፣ ግን ለምሳሌ ያክል ነው እነዚህ የጻፍናቸው እኛ ማለት ነው። እሺ ቀጥል። መለሰ፣ መነሻ፣ መሶብ፣ መስፍን ብለን እንመሰርታለን። በሙ ደግሞ የሚመሰረቱ ቃላቶች አሁን እናያለን። ሙ ብለን እንጀምርና ከዛ ሙ፣ ሙ፣ ሴ፣ ሙሴ፣ ሙሴ ማለት እንችላለን ማለት ነው። እሺ ሌላ ሙ ብለን እንጀምርና ደግሞ ሙ፣ ስ፣ ና፣ ሙስና፣ ሙስና ማለት እንችላለን። ሙ፣ ስ፣ ና። ሌላው ሙ ብለን እንጀምርና ከራ፣ ሙከራ፣ ሙከራ ማለት እንችላለን ማለት ነው። ሌላው ሙ ብለን እንጀምር አሁንም ሙ፣ ሉ፣ ሙሉ፣ ቀን፣ ሙሉ ቀን፣ ሙሉ ቀን ማለት እንችላለን። ሙስና፣ ሙሴ፣ ሙስና፣ ሙከራ፣ ሙሉ ቀን የሚሉ ቃላቶች መመስረት እንችላለን ማለት ነው። እነዚህ ለምሳሌ ነው የተጻፉት እንጂ ብዙ አለ በሙ የሚጀምሩ ቃላት ማለት ነው። እና እነሱን እናንተ መሞከር ትችላላችሁ ማለት ነው። አሁን ደግሞ ሶስተኛ ሚ፣ ሚ የመ ሶስተኛ በሚ የሚመሰረቱ ቃላት ሚ ብለን እንጀምርና ሚ፣ ሚሚ ማለት እንችላለን። ሚሚ፣ ሚሚ፣ ሚ ብለን እንጀምርና ሌላው ደግሞ ዳ፣ ቆ፣ ቋ፣ ሚዳቆ፣ ሚዳቋ፣ ሚዳቆ ማለት እንችላለን። ቆ ቢሆን ኦኬ። ሌላ ሚ፣ ኪ፣ ያ፣ ስ፣ ሚኪያስ ማለት እንችላለን ማለት ነው። በሚ መሰረት ቃል ነው። ሌላ ሚ፣ ስ፣ ት፣ ሚስት፣ ሚስት ማለት እንችላለን። ሌላው ከዚህ በኋላ እነዚህ ሚሚ፣ ሚዳቋ፣ ሚኪያስ፣ ሚስት በሚ የመ ሶስተኛ የሚጀምሩ ቃላት ናቸው። አሁን ደግሞ በማ በመ አራተኛ
የመ አራተኛ ፊደል ማ የሚባለው የሚጀምረው ማ ታ ማታ ማታ ማለት እንችላለን። እሺ ቀጥል ማ ሾ ማሾ ማሾ ብለን መጻፍ እንችላለን። ማታ ማሾ ማ አሁንም ሰ ብ ማሰብ ማሰብ ማለት እንችላለን ማለት ነው። ሌላ ማ ህ በር ማህበር ማለት እንችላለን። ሌላ በማ የሚጀምሩ ማታ ማሾ ማሰብ ማህበር ማለት እንችላለን። አሁን ደግሞ የምንቀጥለው በሜ ነው በአምስተኛው ማለት ነው። በማ የሚጀምሩት ማታ ማሾ ማሰብ ማህበር የሚሉትን አሁን ጽፈናል። አሁን ደግሞ ሜ በሚለውን የመ አምስተኛ የሚጀምሩትን እንጽፋለን። ሜ ብለን አስቀድመን እንጽፍና ሜ ዳ ሜዳ ማለት እንችላለን። ሌላ ደግሞ ሜ ላ ት ሜላት ሜላት ማለት እንችላለን። ሌላ ሜ ሮ ን ሜሮን ማለት እንችላለን። እንቀጥል ደግሞ ሜ ን ጦ ሜንጦ ማለት እንችላለን። በሜ ወይም ደግሞ የመ አምስተኛ የሚመሰረቱ ቃላት ሜዳ ሜላት ሜሮን ሜንጦ ሜ አሏቸው ከፊት ለፊታቸው የመ አምስተኛ እናደርግና ከዛ ሌሎችን ፊደላት ጨምረን ቃል መመስረት ነው ማለት ነው። በሜ የሚመሰረት ውስጥ እነዚህ ብቻ አይደሉም በጣም ብዙዎች ናቸው። እና እናንተም ሌሎቹም መመስረት ትችላላችሁ ማለት እነዚህ እንደ ምሳሌ ነው የመሰረትናቸው እኛ እናንተ ቀጣዮቹን መመስረት ትችላላችሁ። የሚከብዳችሁ ካለ ደግሞ እንዲሁ በኮሜንት አሳውቁንና እንሰራላችኋለን። እሺ አሁን ደግሞ የምንቀጥለው ወደ ከሜ በኋላ የሚገኘው የመ አምስተኛ የመ ስድስተኛ ማነው? የመ ስድስተኛ የሆነውን ም ነው። ም የመ ስድስተኛ በዚሁ ፊደል የሚመሰረቱ ቃላት እንጽፋለን። ም ድ ር ምድር ማለት እንችላለን። ም ድ ር ከዛ ም አሁንም ም ብለን እንጀምራለን ማለት ነው። ይሄ ፊደሎቹ መጀመሪያ ፊደሎቹ ራሳቸው መጀመሪያ ላይ ገብተው ነው ከዛ በዛው የሚመሰረቱ ቃላቶቹ የሚመሰረቱ ማለት ነው። ለዚህ ነው። እሺ አሁን ም ብለን እንጀምርና ም ግ ብ ምግብ ምግብ ብለን ስንጽፍ ም የመ ስድስተኛ የገ ስድስተኛ የበ ስድስተኛ እናደርጋለን። ምግብ ም አሁን ደግሞ የሚቀጥለው ም ላ ስ ምላስ ብለን ስንጽፍ ም ስድስተኛዋ ላ አራተኛዋ ስ ስድስተኛዋ እናደርጋለን። ሌላው ም ራ ብ ምዕራብ ስንጽፍ ደግሞ እንደዚህ እንጽፋለን ማለት ነው። ምዕራብ እነዚህ እንደ ምሳሌ እኛ የጻፍናቸው እናንተ ብዙዎች መጻፍ ትችላላችሁ። የሚጀምሩ ብዙዎች ናቸው ለምሳሌ ምስራቅ ምናምን የሚሉ ቃላት ሞልተዋል ማለት ነው። እናንተ መጻፍ ትችላላችሁ። ምን አስቀድማችሁ ከዛ በኋላ ሌሎች ፊደላትን እየደረደራችሁ ቃላትን መመስረት ትችላላችሁ ማለት ነው። ይሄ እኛ እናንተ ለማሳየት ነው የምንጽፈው እንጂ ይሄን ብቻ ነው እነዚህ ብቻ ናቸው ማለት አይደለም ማለት ነው። ም ግ ብ ስንል ም እናስገባና ግ ብ ከሌላ እንወስዳለን ም ብለን ላ ስ ምላስ ማንም ም ራ ብ እንላለን ምዕራብ ብለን ስንጽፍ ማለት ነው። እነዚህና የመሳሰሉ ቃላት እናንተ መመስረት ትችላላችሁ ብዙዎች አሉ። እኛ እነዚህ እንደ ምሳሌ ነው እናንተ መነሻ እንዲሆኗችሁ እንደዚህ እንደሚመሰረት ለማሳየት ነው። የሚቀጥለው ሞ ነው ሰባተኛ የመ ሰባተኛ ነው።
በመሰባተኛ ወይም ደግሞ በሞ የሚመሰረቱ ቃላትን አብረን እንመሰርታለን። እናንተ ደግሞ የተቀሩትን መሰረታላችሁ። ሞ እናስቀድመዋለን። ጣ ሞጣ ማለት እንችላለን ማለት ነው። አንደኛው ቃል ነው። ሁለተኛ ሞ ላ ላ ሞላላ ማለት እንችላለን። ሞጣ ሞላላ። ሌላው ሞ እንልና ፈር ሞፈር ማለት እንችላለን። ሞፈር ማለት እንችላለን። ሌላ ደግሞ ሞ ብለን እንጀምርና ሞ የምትመሰርቱበት ፊደል መጀመሪያው ይገባል። ሞገስ 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 እንላለን። በሞ የሚመሰረቱ ሞጣ ሞላላ ሞፈር ሞገስ ብዙዎች ናቸው። ብዙ መመስረት እንችላለን። እኛ እንደ ምሳሌ እነዚህ መስርተናል። እናንተ ደግሞ ሌሎችን መመስረት ትችላላችሁ። ብዙዎች ቃላት ማለት ነው በዚህ ፊደል መመስረት ትችላላችሁ። ከመ እስከ ሞ ከመ የመጀመሪያው እስከ ሞ ሰባተኛ ያሉትን ፊደላት ተጠቅመን የመሰረትናቸው ቃላት ናቸው። እነዚህ ቃላት እናንተ ደግሞ ሌሎች ከዚህ በበለጠ መመስረት ትችላላችሁ። ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ ለሌሎች እንዲደርስ